ነፃ ፍቃድ ወይስ እጣ ፋንታ? የነፃ ፍቃድና እጣ ፋንታ ክርክር የፍልስፍና ብቻ ሳይሆን የሃይማኖት፣ የፖለቲካ፣ የሳይንስ በአጠቃላይ የሁላችንም ጉዳይ ነው። የ21ኛው ክፍለ ዘመን ሳይንስ ነፃ ፍቃድ የሚባል ነገር የለም፣ ዝም ብሎ ፋንታሲ ነው እያለ በማስረጃ ቢነግረንም እኛ ግን ነፃ ፍቃዳችንን ተጠቅመን ላለመስማት ወስነናል። ሕጋችንና ሃይማኖታችን እንዲሁም የዕለት ተዕለት መስተጋብራችን የተመሰረተው ሰዎች ነፃ ፍቃድ አላቸው በሚል ጽኑ እምነት ላይ ነው። ነገር ግን ዲተርሚኒዝም በተለይ በእኛ ዘመን ጠንካራ ሀሳቦችን ይዞ መጥቷል። እነዚህ ሀሳቦች በሶስት ክፍል ማለትም በሃይማኖት፣ ከሳይኮ አናሊሲስ እንዲሁም ከኒውሮ ሳይንስ አንጻር ባጭሩ እናያለን። ከክርስቶስ ልደት በፊት በ400 ቢሲ ሶፎክለስ ከጻፈው ትራጀዲ እንነሳ። ቴብስ የተባለች ከተማ ንጉሥ የሆነው ሊየስ ከባለቤቱ ጃኮስታ ኤዲፐስ የተባለ ወንድ ልጅ ወልዱና የልጁን የወደፊት ዕጣ ፋንታ ለማስተንበይ አዋቂ ዘንድ ይሄዳል። ይሄ ታሪክ የዳዝኒ ፊልም ቢሆን ንጉሱ ንግስቲቱና ልጃቸው ለዘላለም ኖሩ ይል ነበር። ትንቢቱ ግን ፈጽሞ ያልተጠበቀ እና አስደንጋጭ ሆነ። ይህ ልጅ ሲያድግ አባቱን ገሎ እናቱን ያገባል ተባለ። ይህን ሲሰማ የተደናገጠው ሊየስ አሽከሩን ጠርቶ ሕፃኑን ራቅ ወዳለ ጫካ ወስዶ እንዲጥለው ያዝና ክፉ ዕድሉን እየረገመ ወደ ቤቱ ይመለሳል። አሽከሩ ሕፃኑን ታቅፎ አይን አይኑን እያየ በጣም ራቅ ወዳለ ጫካ ይዞት ቢሄድም ጫካው ስላውሬ ይመጣል ስላልቻለ በሌላ ከተማ ለሚኖር አሽከር ይሰጠውና ይመለሳል። ሕፃኑን የተቀበለው አሽከር በበኩሉ ደግና መሃን ወደሆኑት የሱ ከተማ ነገስታት ወስዶ ልጁን ይሰጣቸዋል። ነገስታቱም ከአማልክቱ የተሰጠን ስጦታ ብለው ኤዲፐስን እንደራሳቸው ልጅ ተንከባክበው አሳደጉት። ታዲያ አንድ ቀን ወጣቱ ኤዲፐስ መጠጥ ቤት ቁጭ ብሎ በመዝናናት ላይ ሳለ አንድ ሰካራም ይመጣና የነገስታቱ እውነተኛ ልጅ እንዳልሆነ ይነግረዋል። ኤዲፐስ ግራ ገባው። እንዳያምነው አንድ ቀን ኤዲፐስ አዶፕት እንደተደረገ አስቦ አያውቅም። በዛ ላይ ሰውየው ጥንብዝ ብሎ ሰክሯል። እንዳይቶ ደግሞ ከነከነው። ለማንኛውም ብሎ ለማረጋገጥ ወደ አንድ አዋቂ ዘንድ ጎራ ይላል። ያኔ ጉግል ስላልነበረ ሰዎች መረጃ ሲፈልጉ የሚያማክሩት አዋቂዎችን ነበር። አዋቂው ጋር እንደደረሰ ኤዲፐስ አንተ አባትህን ገለህ እናትን ታገባለህ ሲለው ጊዜ በድንጋጤ እሱ ሊጠይቅ ያሰበውን ሁሉ ረስቶ እየተደናበረ ይመለሳል። እናትና አባቱን አብስቶ ስለሚወድ ከዚህ አስፈሪ ትንቢት ለማምለጥ ሁሉን ነገር ጥሎ ከተማውን ለቆ ሲሸሽ በመንገድ ላይ ከአንድ ሽማግሌ ጋር ይገናኛል። ሽማግሌው ጥጋበኛ ቢጤ ነው። ኤዲፐስም የእጁን ይሰጠውና ወይም ይገለውና ጉዞውን ይቀጥላል። የተወለደባት ከተማ መግቢያ በር ላይ ከሲፊኒክስ ጋር ይገናኛል። ሲፊኒክስ ከአንገት በላይ ሰው ከአንገት በታች ደግሞ አንበሳ የሆነች ፍጡር ስትሆን ወደ ከተማዋ የሚገቡትን መንገደኞች ሁሉ እንቆቅልሽ እየጠየቀች ካልመለሱ ትውጣቸዋለች። ከዚህ በፊት ግን መልሶ የሚያውቅ አልነበረም። እንቆቅልሹም ጠዋት በ4 እግሩ፣ ቀን በ2 እግሩ፣ ማታ በ3 እግሩ የሚሄደው ማን ነው የሚል ነበር። ኤዲፐስ ግን ሰው ብሎ እንቆቅልሹን በትክክል መለሰ። ሲፊኒክስም ራሷን ወደ ገደል ወረወረች። የቴብስ ከተማ ሕዝብም ከእርግማናችን ነፃ አውጥተናል ብሎ ኤዲፐስን ዙፋን ላይ አስቀመጠው። በቅርቡ ባሏን በሞት የተነጠቀችውን ንግስት ጃኮስታን አግብቶና ልጆች ወልዶ መኖር ጀመረ። በመጨረሻም ግን መንገድ ላይ የገደለው አባቱን ያገባው ደግሞ እናቱን መሆኑን ባወቀ ጊዜ ልብሱን ቀዳደደ፣ አይኑንም ጎልጉሎ አወጣ። ጃኮስታም ራሷን አጠፋች። ምንም ያህል ብትፍጨረጨር ዕጣ ፋንታህ አታመልጥ። ይህ ጥንታዊ የግሪክ ተውኔት ከምንጊዜ ምርጥ ተውኔቶች አንዱ ነው። እንዲያውም ሀያሲያን ለብዙ ዘመናዊ ሀሳብ ፈር ስለቀደደ የቲያትር ሞናሊዛ ብለው ይጠሩታል። ቲያትሩ 8 ዋና ዋና ጭብጦች አሉት። ነፃ ፍቃድ አለን ወይስ ዕጣ ፈንታችን ቀድሞውኑ የተወሰነ ነው? የተነገረው ትንቢት ተፈጽሟል።
ግን ኤዲፐስም መርጧል። አዎ የኤዲፐስ ምርጫዎች ቀድሞ የተነገረውን ትንቢት ያስፈጽማሉ። እንደዚህ ግራ ስጋባ አንድ ነገር ነው የማደርገው፣ የህይወትን መንታነት መቀበል። በእርግጥ እኛ ነፃ ፈቃድ አለን፣ እጣ ፋንታችንም ቀድሞውኑ የተወሰነ ነው። ሁለቱም ባንዴ እውነት ሊሆኑ ይችላሉ። አዎ ከሚመለከታቸው አንጻር፣ ከመለኮት አንጻር እጣ ፋንታችን የተወሰነ ነው። ከራሳችን አንጻር ግን ነፃ ነን። ላፎንቴን እንዲህ ይላል፣ ሰው እጣ ፋንታውን ለማምለጥ በሚሄድበት መንገድ ላይ ተመልሶ ራሱን ያገኘዋል። እያንዳንዱ ነፃ ምርጫችን እጣ ፋንታችንን የሚወስን ድርጊት ነው። በፍጹም ልናመልጠው አንችልም። ኤዲፐስ የሲፊኒክሱን እንቆቅልሽ መመለሱ፣ የላይስን ገዳይ ለመበቀል ቃል መግባቱ ሁሉም የነፃ ምርጫ ውጤቶች ናቸው። ደግሞ መልሰው አጥፊዎቹ ናቸው። ኤዲፐስ በአንዴ ጀግናም የመጫወቻ ጠጠርም የሆነ አሳዛኝ ገጸ ባህሪ ነው። አሳዛኝ ገጸ ባህሪ ነን ልበል እንጂ ኤዲፐስ ሁላችንም ነን። የሚቀጥለው ርዕሳችን እውቀትና ድንቁርና ነው። ኤዲፐስ የአባቱን ገዳይ ለማወቅ ሲተጋ ነበር። እኛም ሁሉንም የመኖርን ትርጉም ለማወቅ እንለፋለን። ኤዲፐስ እውነቱን ሲደርስበት እውነቱ አጥፊ ሆነ። የሰው ልጆችም አብርሆትን የመፈለግ ጥረት ውጤት ጥፋት ሆነ። እዚህ ጋር እውቀትና ድንቁርናን በተመለከተ አስገራሚ ነገር አለ። እውሩ ነቢይ እውነታውን ሲረዳ፣ አይናማው ኤዲፐስ ማንነቱን አያውቅም ነበር። ኤዲፐስ ፍጹም የሆነውን እውነት ማየት የቻለው አይኖቹን ጎልጉሎ ሲያወጣ ነው። ጸሐፊ ተውኔቱ ሶፎክለስ ሊነግረን የፈለገው ፍጹም እውነትን ማየት የምንችለው በስውሩ አይናችን ብቻ እንደሆነ ነው። ኤዲፐስ በራሱ ያለ ቅጥ ሲተማመን፣ እናቱና ሚስቱ ጃኮስታ የነብዩን ትንቢት ባዶ ቃላት ብላ ስታጣጥል ነበር። በመጨረሻ ግን ሁለቱም እንደተሳሳቱ ታየ። ኤዲፐስ በኩራት የተወጣጠረ ንጉሥ ነው። ሺዎች መፍታት ያልቻሉትን የሲፊኒክሱን እንቆቅልሽ ስለፈታ ለራሱ ከፍ ያለ ኩራት ነበረው። ነብዩንም እንዲህ ይለዋል፣ የቀደመ ኃይልህን አጥተሃል። አሁን ፍጹም እውር፣ ፍጹም ደንቆሮ ነህ። መስማትም ሆነ ማየት አትችልም። ኤዲፐስ ከአማልክቱ አፖሎ ጋር ፉክክር ውስጥ ገባ። እልህ ያዘው። መለኮትን እበልጣለሁ ብሎ ተነሳ። አወዳደቁ ግን የከፋ ሆነ። አይኖቹንም ጎልጉሎ የሚያወጣው እውነትን ለማየት ካልጠቀሙኝ ብሎ ምን ያደርጉልኛል ብሎ ነው። ቴብስን ከሲፊኒክሱ አውሬ ያዳናት ኤዲፐስ አሁን ደግሞ ከተማዋ ሰላሟን እንድታገኝና እንድትነጻ እየተመራ ከከተማዋ መውጣት ነበረበት። ማንነትና ራስ ማግኘት። ኤዲፐስ ከኮርኒቲዝ ወደ ቴብስ የሚያደርገው ጉዞ በውስጡ ለሚያካሄደው የስነ ልቦና ፍለጋ ተምሳሌት ነው። የኤዲፐስ ሕይወት ሀያው ነው። ኤዲፐስ ቴብስን ያዳነ ጀግና ነው። በተመሳሳይ ኤዲፐስ ቴብስን ያቆሸሸ ጉድፍ ነው። ጀግንነቱና አጥፊነቱ ሊነጣጠሉ የማይችሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ከገዛ ቤተሰቡ ጋር ያለው ዝምድና አሰቃቂ ነው። የላይስ ልጅ፣ የጃኮስታ ባል፣ የአንቲገን እና ኢስሜን አባት፣ የአባቱ ገዳይ፣ የእናቱ ባል እንዲሁም የወንድሞቹ አባት። ስልጣንና ኃላፊነትን በተመለከተ ኤዲፐስ ቃል ይገባል። ቴብስን አድናታለሁ፣ አለበለዚያ ከስልጣን ይለቃለሁ ይላል። እጣ ፋንታውም ቢሆንም ለፈጸመው ግፍ ግን ኃላፊነቱን ይወስዳል። እንደ ቅጣትም ሁለቱንም አይኖቹን ጎልጉሎ ያወጣል። ማንም ሰው ወደማያየኝ ልሂድ ብሎ ቴብስን ለቆ መውጣቱ ደግሞ የነጻ ፍቃድና እጣ ፋንታ ክርክሩን ያባብሰዋል። የጠፈሩ ስርዓት፣ የምድር ውዥንብር። ቴብስ በወረርሽኝ መመታቷ አንዳች አይነት ውዥንብር መፈጠሩን ያሳያል። ይህ ውዥንብርም የሚያበቃው ኤዲፐስ ከተማውን ለቆ ሲወጣ ብቻ ነው። ግሪኮች በመለኮታዊ በቀል ያምናሉ። የሆነውን የተረዱትም በዚያው መንገድ ነው። ኤዲፐስ የላይስን ገዳይ ይበቀላለሁ ብሎ ተነስቶ በመጨረሻ ወንጀለኛው ራሱ ሆኖ መገኘቱ የሰዎች ፍርድ ፍርደ ገምድል መሆኑን፣ የመለኮት ፍቃድ ግን ፍጹም መሆኑን ያሳያል። ስቃይና ተዝናኖት። ለኤዲፐስ ታዝንለታለህ። ክቡር ሰው ነበር፣ ነገር ግን ከሱ ቁጥጥር ውጭ የሆኑ ኃይሎች ተባብረው አጠፉት እንጂ። ለካ የአማልክቱ መጫወቻ ጠጠር ነን እንዴ? ኤዲፐስ በመጨረሻ በተስፋ መቁረጥ ተውጦ እንዲህ ይላል፣ ከእንግዲህ በኋላ ማን ደስተኛ ይሆናል?
የሰው ደስታ ጊዜያዊ፣ መከራው ደግሞ ልናስቀረው የማንችለው ነው። ኤዲፐስ ከግሪክ ጥንታዊ ሃይማኖት አንጻር እንዴት ይታያል? የአፖሎ ፍቃድ ፈጽሞ ሊጣስ እንደማይችልና የሰው ልጅ ትዕቢት ወደ ውድቀት እንደሚያመራ እንገነዘባለን። እጣ ፋንታው ቀድሞ የተወሰነ ቢሆንም ኤዲፐስ እውነቱን በመጋፈጥ አሳዛኝ ጀግና ያደርገዋል። ሰዎች ተሸንፎም እንኳ ጠንካራ መሆን እንደሚችሉ አብነት ነው። የተውኔቱ ጸሐፊ ሶፎክለስ ይባላል። ከጥንታዊ ግሪክ 4 ታላላቅ ጸሐፊ ተውኔቶች አንዱ ነው። የቀሩት 3ቱ ኤሲክለስ፣ ዩሪፒዴስ እና አርስቶፋንስ ናቸው። ሶፎክለስን የምታደንቀው እንደዚህ አይነት ውብ ታሪክ ስለጻፈ ብቻ አይደለም፣ የሚያነሳቸው ግዙፍ ፍልስፍናዊ ጥያቄዎችን ለመመለስ ባለመሞከሩም ጭምር ነው። አያችሁ፣ የፍልስፍና ዓላማ ትክክለኛውን መልስ ለማግኘት አይደለም፣ ትክክለኛውን ጥያቄ ስለመጠየቅ እንጂ። ትክክለኛው ጥያቄ ከተጠየቀ ሁሉም እንደራሱ ብስለት፣ ልምድና እውቀት ለራሱ ይመልሰዋል። ባይመልሰውም ችግር የለውም፣ ከተጠየቀ በቂ ነው። የኤዲፐስ ትራጀዲ የሚመነጨው በአንዴ 2 የሚጣረሱ ሚናዎችን ሲጫወት ነው። የጣፋንታ ሰለባ እንዲሁም የውድቀት መንስኤ ራሱ ሲሆን፣ ተውኔቱ በመጨረሻ ሁላችንንም የሚጠይቀን ጥያቄ አለ። እሱም የራሳችን ሕይወት ቀማሪዎች እኛው ነን ወይስ በመለኮታዊ ተውኔት ውስጥ እየተሳተፈን ያለን ተዋናዮች? ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረግዎን አይርሱ።